ሰላም በአንድ ቀን ውስጥ ሚሊዮነር መሆንን ወይ ደግሞ በጥቂት ቀናት ውስጥ ያላችሁን ሀብት ማጣት በ21ኛው መቶ ክፍለ ዘመን የዲጂታል ዓለምን እያወዛወዘ ያለው ክሪፕቶ ለብዙዎች የሀብት ማከማቻ መንገድ ሲሆን፣ ነገር ግን በኢትዮጵያ ለብዙዎቻችን ትልቅ ስጋትና ፍርሃት እየሆነብን ነው። እውነት ይሄ ፍርሃት ነው ወይስ ያስተሳሰብ ችግር ነው? በዛሬ ቪዲዮ እንመለከታለን። ኢትዮጵያውያን ገንዘብ በእጃችን ጨብጠን ወይንም በባንክ አስቀምጠን ወይም በእጃችን የምንዳብሰውና የምናየው ሀብት በብዛት እንወዳለን። ልክ ነው፣ ይህ የማንም ሰው ተፈጥሯዊ ባህሪ ነው። ነገር ግን ዓለም እንደዛ አትጓዝም። አሁን በዓለም ላይ በተለይ ደግሞ በሰሜን አሜሪካ፣ በአውሮፓ እና በትልልቅ ኢንቨስትመንት ወይ ደግሞ ትልቅ ኢኮኖሚ የሚያንቀሳቀሱ ሀብታም ሀገራት በኤዥያንም ደቡብ አሜሪካም ጨምሮ የዲጂታል ሀብቶች በቢሊየን እና ትሪሊየን ሀብት ይመዘገባል ማለት ነው። ይህ ማለትም በስቶክ በፎሬክስ እና በክሪፕቶ በማይታይ በማይጨበጥ ዲጂታል በሆነ ሀብት በትሪሊየን የሚቆጠር ገንዘብ ይንቀሳቀሳል። እኛ ሀገር ግን ይህ ነገር አልተለመደም። ኢንቨስትመንታችን ገና ፊዚካል ላይ ወይ ደግሞ ከቁስ ያለፈ አይደለም፣ ወይ ደግሞ በእጅ ከምነካው ከፊዚካል እቃ ወደ ዲጂታል አልተሸጋገረም። ይህ ለማየት እንኳን የኢትዮጵያ ስቶክ ገበያ እንኳን አሁን ነው የጀመረው። ኢትዮ ቴሌኮም፣ አዋሽ ባንክ እና ሌሎች ትልልቅ ኢትዮ ቴሌኮም ስቶክ ሼሮች አሁን ገና በዚህ ዓመት ነው የጀመሩት። ይህ በጣም ወደ ኋላ እንደቀረን ያሳየናል። ይህ ማለት ምንድነው? እኛ ስለማናምን ችግር ስላለብን ወይ ደግሞ ቴክኖሎጂን ስለምንፈራ ፈረንጆች ሌሎች ሀገራት ከሺህ ዘመናት በፊት የጀመሩትን ቴክኖሎጂ እኛ ገና ዛሬ እየጀመርን ነው ማለት ነው። እኛ እየፈራን ዘመኑ የዲጂታል ሆኖ እንዴት መኖር እንችላለን ነው። ይህ ማለት እውነት ነው፣ ክሪፕቶ የማይጨበጥ በአይን የማይታይ በብሎክቼን መረብ ላይ ያለ ዲጂታል ሀብት ነው። ሰዎች የማይታየው ነገር በመጠራጠር ተፈጥሯዊ ባህሪ ነው። ነገር ግን ይህ ብቻ አይደለም። አብዛኞቻችን አንድ ነገር ከመጀመራችን በፊት በተለይ ኢትዮጵያውያን ስለ ነገሩ ጥሩ የሆነ እውቀት ከመሰብሰብና ነገሩን ከማጥናት ይልቅ የወል የሆነ ፍረጃ እንገነባለን። ይህም በኢትዮጵያ ላይ በኦንላይን እስካም ጥቂት የማይባሉ ሰዎች ገንዘባቸውን ስላጡ አሁንም በጣም ብዙ ሰዎች ክሪፕቶ እውነተኛ ገንዘብ መሆኑን ወይ ደግሞ እውነተኛ ኢንቨስትመንት መሆኑን ይጠራጠሩታል። ነገር ግን ይህ ታሪካዊ ችግር እንጂ ዝም ብሎ የመጣ ነገር አይደለም። ይህ የመጠራጠር ሀሳብ ስናየው ታሪካዊ ዳራ ያለውና እኛ ለቴክኖሎጂ ያለን አመለካከትና አዲስ ነገር ለመቀበል እኛ ማህበረሰብ ምን አይነት አመለካከት እንዳለው የሚያሳይና የዛ ተጽዕኖ ስር ይመስለኛል። ለምሳሌ እንኳን በታሪክ ስንመለከት በ19ኛው መቶ ክፍለ ዘመን አካባቢ አጼ ምኒልክ የመጀመሪያ ጊዜ ወደ ኢትዮጵያ ስልክ ሲያመጡ ይህ ሰውዬ አስማት ነው፣ በጣም አስቸጋሪ ሰይጣን ነው፣ እግዚአብሔር መፈታተን ነው ብሎ ብዙ ሰዎች ተቃውሞት ነበር። በአሁኑ ጊዜ እንኳን በአጼ ኃይለ ሥላሴ ዘመን ኢትዮጵያ አየር መንገድ ሲጀምር የደረሰበት ፈተናም እንደዚሁ ነው። በሰማይ ይህን የአቪዬሽን አካዳሚ እንደ እግዚአብሔርን እንደመገዳደር ወይ ደግሞ በሰማይ መብረር እግዚአብሔርን እንደመፈታተን ቆጥረውት ብዙ ሰዎች ተቃውሞት እንደነበረ ይታወቃል። ስለዚህ ይህ ነገር ይሄ አሁን እኛም ቢሆን ዛሬ የክሪፕቶና የቴክኖሎጂ ፍርሃት ከዚህ የመነጨ ሊሆን ይችላል። ምናልባት ታሪክ ራሱ እየደገመ ቢሆንስ የሚል አመለካከት አለ። በዚች ዓለም እስከኖርን ጊዜ ድረስ ግን ቴክኖሎጂ አለመጠቀም አለማወቅ አሁንም ካለንበት ወደ ኋላ ያስቀረናል ማለት ነው። የእኛ ኢትዮጵያውያን ፍርሃት ሙሉ በሙሉ ስህተት ነው ማለት ባይቻልም፣ ነገር ግን ዓለም በየጊዜው እንደ መሳሪያና የሀብት ማከማቻ የሆነውን አብዮት እንደ እርግማን ተመልክቶ ዝም ማለት ከዚህ የበለጠ ስህተት የለም ብዬ አምናለሁ። እኔ አንድ የሚገርመኝ ነገር አለ። እኛ ኢትዮጵያውያን ብልግናን ወይ ደግሞ የማይጠቅም የፋሽን ሾውና ነገር ለመጠቀም ተሎ ነው የምንቀስመው። ሴቶቻችን መመልከት ይቻላል። 90-80% የሚሆኑ ሴቶቻችን ፈረስ ፀጉር ይቀጥላሉ፣ ራቁት አለባበስ ይለብሳሉ። የአውሮፓና የኤዥያ ተጽዕኖ በቀላሉ በእነርሱ ላይ ይታያል። እኛም ቢሆን በሁሉ ነገር የፈረንጆቹ እንኮረጃለን። ነገር ግን ቴክኖሎጂና ፋይናንስ ወይ ደግሞ ኢንቨስትመንት ላይ ሲመጣ እንደነሱ ነገሮች ተሎ የመማርና የማወቅ ፍላጎት የለንም ማለት ነው። ይህ በእውነቱ እንደ እርግማን ነው የሚያው እውነት ነው። ይህ የክሪፕቶና የዲጂታል ዓለም ገና የኛ ማህበረሰብ በሳይበር አልጠነከረም። ስለ እስካም የሚያውቀው ነገር የለም። ቴክኖሎጂ አጠቃቀሙ በጣም ደካማ ነው። ሊፈራው ይችላል። ነገር ግን ይህን እየፈራን እስከ መቼ ነው የሚመጣው ብዬ ማስበው። ነገር ግን ይሄ ነገር እየፈራን እስከ መቼ ነው የምንቆየው ነው ዋናው ችግር። ይህ ችግር ካልፈተነው ጥርጣሬን በእውቀት ፍርሃትን በመረጃ ካልተካ ነው በስተቀረ እኛ ልናድግ አንችልም ማለት ነው። ክሪፕቶ እውነት ነው። ክሪፕቶ የማይጨበጥ አስማት ወይንም እንደዚህ አደገኛ ኢንቨስትመንት ብቻ አይደለም፣ ሀብታም የምንበት የቴክኖሎጂ ቁልፍ ጭምር እንጂ። ይህ ሲባል ግን እውቀትና ጥንቃቄ ያስፈልገውም እያልኩኝ አይደለም። ፍርሃታችን በእውቀት ጥርጣሬያችን በጥንቃቄ ከተካ ነው ሀገራችን ይሁንኛ ከዓለም ዲጂታል ኢኮኖሚ ጋር እኩል መራመድና የተሻለ መፎካከር እንችላለን። ጥርጣሬው አሁንም በጥርጣሬና በድህነት ውስጥ የምንኖር ከሆነና እንደ መጥፎና እንደ እርግማን የምናየው ከሆነ ግን ኋላ መቅረታችን የማይቀር ነገር ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁ አስቀምጡልኝ። ይህን ቻናል ከወደዳችሁ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።